አንዳንድ እውነት ለካ መውጣት አለበት እንኳን አወጣው አለ እንኳን አንዳንድ እውነት ለካ ለምንድን ነው ዝም የምንለው ብለን ብዬ እንድጠይቅ አደረገኝ እንኳን ወጣ ቴዲ ትልቅ ጋዜጠኛ ነው ይታወቃል በመመዘን ይታወቃል ሚዛናዊ ሆኖ አይፈራም ደፋር ነው አስፈላጊ ከሆነ ለምን እንደዚህ ያልክ ብሎ ሊቀጠቅጠኝ ሁላ የሚችል ሰው ነው ደፋር ሰው ነው ይታወቃልና እንዳታወጣው ይሄን ቁረጥ ይሄን አድርግ እያለኝ ነበር መጨረሻ ላይ ግን ሙሉ ፕሮግራሙን ለመጀመሪያ ጊዜ 2 ሰዓት ከ30 ቁጭ ቢያየውትኝ ፕሮግራም ያንተን ፕሮግራም ነው አለኝ ሳያው ግን ደጋረክ እንኳን አወጣው አንዳንድ እውነት ለካ መውጣት አለበት አለኝ የሚዲያ ባለሙያዎች በጣም ብዙ የሚዲያ ባለሙያዎች ደውለውልኝ እንዳልክ በድፍረትህ በጣም እናመሰግናለን ደፋር ሆነ ስላወጣው እናመሰግናለን ይሄንን እውነት እኛ ድሮ ነው የምናውቀው ከመጀመሪያው ቀን ጀምሮ ሲከነክነን የነበረውን እውነት ስላወጣ እናመሰግናለን ያሉኝ ብዙ የሚዲያ ሰዎች አሉ ከሁሉም በላይ ግን አንድ የነፂ በጣም የቅርብ ጓደኛ ደውላ ምን አለች መሰለሽ በጣም ተደስቻለሁ በጣም አመሰግናለሁ አሁን ምን እያረኩ እንደሆነ ታውቃለህ አለችኝ ቲያትር እያየሁ ነው እረፍት ተሰማኝ ለመጀመሪያ ጊዜ ጓደኛዬ ነፂ ከሞተ ቀን ጀምሮ ዛሬ ገና አረፍኳለች እረፍት ተሰማኝ በጣም አመሰግናለሁ ምክንያቱም የሚያመኝን እውነት ይዤ መቃብሩ ላይ ደጋግሜ ያልቀሻለሁ አለች ደጋግሜ ነው ያለቀስኩት እግዚአብሔር ይስጥልኝ በጣም አመሰግናለሁ አለች አይሽ የሚያርፉ ሰዎች አሉ ያልኩሽ ለዚህ ነው የሆኑ ሰዎች ያርፋሉ በዚህ እውነት ውስጥ እንዴት እንደዚህ ይካሄዳል ብሎ የሚታመም ሰው አለ እና የሆነ እውነት ሰዎችን ያሳርፋልና ከዚህ የተነሳ እንደሆነ ህዝቡ እንዲረዳው እኔ የሚዲያ ሰው ነኝ እውነት አለኝ ሌላ እውነት አለኝ ብሎ የሚመጣ ሰው ካለ አስተናግዳለሁ ስራዬ ነው ከህግ አንፃር የተሰጡን አስተያየቶች እንዴት አያያቸው እንዳልክ አሁን ብዙ አላቅም ግን መረጃዎቹ እነሱ ሄዱባቸው ነገሮች ከህግ አንፃር ጥሩ ናቸው ወል የህግ ጉዳይ እስካሁን ድረስ የመጣ የህግ ጉዳይ የለም ምንም የመጣ የህግ ጉዳይ የለም እኛ እንደነገርኩሽ ነው ፕሮግራም ላይ በጣም ነው የምንጠነቀቀው ሎየር አለ ጠንካራ በጣም ሰዓት የላሱ ሎየሮች አሉ መሰረት አያሌውን ታቂያት እንደሆነ የምክትል ፕሬዝዳንቷ ማለት ነው የሎየሮች የጠበቆች ምክትል የጠበቃ ማህበሩ ምክትል ፕሬዝዳንቷ ጠበቃችን ነች ምላጭ መሰንጠቅ የምትችል ሰው ነች ስለዚህ በደንብ ነው የሚያዩት በደንብ ነው የሚያማክሩት በደንብ ነው የሚያዩትና የህግ ምላሽ ካለ እኛ ችግር የለብንም ከሷ ጋር ማውራት ነው የሚጠበቅባቸው እኛ ጋር የመጣ ነገር የለም ግን ደግሞ መብት ነው መጠየቅ መብት ነው የተሰራው ነገር ትክክል አይደለም ከተባለ በብሮድካስት ህግ መሰረት የምንጠየቀውን እኛ ለማድረግ ዝግጁ ነን ምንም አይነት ነገር ቢሆን እኛ ተገቢ አይደለም ከተባለ ዝግጁ ነን የመጀመሪያው እንግዲህ ተመጣጣኝ አየር ሰዓት ስጥ ነው አይደለ ተመጣጣኝ አየር ሰዓት ደስ ይያለን ነው ይሄ የለመንን እኮ ነው ሁለተኛው ነገር ደግሞ መተየት ያለበት የኛ ሳይሆን የተጎጂ ቤተሰብ ተጎጂ ነን የሚለው አካል እንጂ የኛ ኃላፊነት አይደለም ይሄ ለነሱ ነው እነሱ ናቸው ይሄ ቅሬታ አለን ብለው የመጡት እነሱ እንጂ እንዳልክ አይደለም እንዳልክ ሚዲያ ነው ያዘው ቅሬታን እናስተናግዳለን ይሄ ደግሞ ሰብአዊ መብት ነው ሰብአዊ መብት ስለሆነ በደንብ ማድረግ ይችላሉ መጠየቅ ይቻላል ብዬ አምናለሁ አዎ እንግዲህ እውነት በጣም የሚያስፈራ ነገር ነው በተለይ አሁን ተስማምተን ሐሰትን እውነት ባረግንበት ዘመን ስለ እውነት የሚቆሙ ሰዎች በጣም ብርቱ ናቸው ብዬ አስባለሁ እውነቱ ያው ፈጣሪ ጋር እውነት ደግሞ መውጣቱ ስለማይቀር ማለት ነውና እውነትን ይዘ ከዛ ደፋር ሆነ ከዛ ብዙ ነገሮች በሚያስፈሩበት ሰዓት እያየሁኝ ነበር እንዳልክ ራስህን ጠብቅ ምናምን የሚሉ አስተያየቶችም አሉ ኃላፊነህ የልጆች አባት ነህና እውነቱ መውጣት አለበት ብቻ ከሚል ሐሳብ ተነስቶ ይሄንን ነገር ማድረግ በቀጣይም ለምትሄዳቸው ጉዞ በጣም ትልቅ ነገር ነው ብዬ አስባለሁ ስለዚህ ብዙ እውነቶችን በርቅ ሚዲያ እንጠብቅ ማለት ከተበደሉ ሰዎች ጋር በጣም ብዙ እውነቶች አሉ አሁን ግን አንድ በቅርብ ማውጣት አለች በቅርብ ግን በጣም ብዙ ትዳር የተጎዳበት አንድ የንግድ ድርጅት ችግር የፈጠረ የንግድ ድርጅት አለ እሱን ከህግ ባለሙያዎች ጋር እያወራው ነው ያለሁት የኛ ጠበቆች ጉዳዩን እያዩት ነው ያሉትና እሱን ሪሊዝ እናደርጋለን እንጂ በተቻለን አቅምኛ ተደብቀን መኖር የምንፈልግ ሰዎች ነን በጣም ስርዓት ይዘን መኖር ቀላል ኬዞችን እያወጣን የምንኖር ሰዎች ነን በጣም ቀላል ኬዝ በቃ ይሄ ቢሆን የባልና ሚስት ትንሽ አይደለም ለተጎዳው ሰው ብዙ ነው ነገር ግን አለ አይደል ቢፈታ በገንዘብ ቢረዱ ቢሆን ታሪክ ሰው ቢማር እያለ ቀለል ያሉ ነገሮች ነው የምንሰራውና በዚህኛው ታሪክ ጋር ግን ስንመጣ የእውነት ማለት ፊል ስላረኩት ማረፍም ስላለብን ብዬ ስላመንኩበት አንዳንድ የሚገቡኝም ነገሮች አሉ እንደ ሰው የሚሸቱኝ ነገሮችም ስላሉ ከዛ ስለሆነ እኛ በተሻለን አቅም ጤናማ የሆነ ነገር ነው ለህዝብ ማድረስ የምንፈልገው ብዙ መጫወት አንፈልግም ብዙ ኬዞች መጥተው ለሌሎች እንትኖች የላክናቸዋል ዩቲዩበሮች ይሄ ፕሮግራም እንደተናገርነው
የሚጠቀሙ ሰዎች አሉ። ይሄ ፕሮግራም በመስራታችን ሳቲስፋክሽን እኮ አለ። ቅድም እንዳልሽው የገንዘብ ሁላ እንኳ ባይኖር እኮ በቃ ሳቲስፋክሽን አለ። ይሄ እውነት ስላለ ይሄ ደስ የሚል ነገር ስላለው እንሰራዋለን። ግን ፖይንቱ ገንዘብ አይደለም። ገንዘብ ሲሆን በአንድ ዩቲዩብ ከሚከፈለኝ በላይ በአንድ ትሬኒንግ የሚከፈለኝ ሰው ላይ እኔ ስልጠና ባለሙያ ነኝ። ስልጠና ላይ ረጅም ዓመት የቆየሁት በአንድ ትሬኒንግ ስንት ብር እንደሚከፈለኝ አውቃለሁ። በአንድ ዩቲዩብ ከማገኘው በላይ ማለት ነው። እና ዩቲዩብ ለመቅረጽ የምፈጀውን ጊዜ ትሬኒንግ ላይ ግን ደግሞ እንወደዋለን። እውነቱን ስነግርሽ እንወደዋለን፣ ስራውን እንወደዋለን። ስለዚህ ሰዎች ፖዚቲቭ በሆነ መንገድ ይረዱን። እውነት ይዘን ነው የምንመጣው፣ ተረዱን። በቻለን አቅም ባላንስ ለማድረግ እንሞክራለን። ግን ደግሞ በዚህ ውስጥ ለምንሰራው ስህተት በጣም ይቅርታ መጠየቅ እፈልጋለሁ። አንዳንዴ ስህተት ስለምንሰራ ስለሚያመልጠን በጣም ይቅርታ መጠየቅ እፈልጋለሁ። የእውነት ለሚያመልጡን ስህተቶች በሙሉ በጣም ይቅርታ መጠየቅ እፈልጋለሁ። ተረዱኝ፣ እንደ ሰው ተረዱኝ። እንግዲህ ሁሉ ነገር ፈጣሪ በፈቀደ ጊዜና ቦታ እንዲሆን እና ደግሞ ማንም ሰዎች ከዚህ ከምንሰራው ከሚዲያ ስራ ጀርባ የማንም ሰው ህይወት እንዳይጎዳ በተቻለ መጠን ብርሃን ለመሆን ተስፋ ለመሆን መተንፈሻ ለመሆን እውነት ለመሆን እና ግቡ መጨረሻው ደግሞ መልካም እንዲሆን ከመመኘት ነው። ብዙ ጊዜ ፕሮግራሞች የሚዘጋጁት እንዳንድ ልባም እንደሆነ የሚዲያ ሰው ማለት ነው። እንደዛ ነው ብዬ አምናለሁ። እንዳልክዬ ለነበረን ጊዜ አመሰግናለሁ። ብዙ ጊዜ እንገናኛለን። ብዙ ጊዜ ሚዲያ እንግዳዬ ነበር። አሁን ወቅቱ ስለሆነ ብቻም ሳይሆን ከዚህ በኋላም እንደምትሆን ተስፋ አደርጋለሁ። በጣም መቅዲዬ በጣም በርቺ። ቴንክ ዩ ሶ ማች። በጣም ደስ ብሎኛል። እሺ እግዚአብሔር ያክብርልኝ። ተመልካቾቿን በሙሉ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም በርቺ። እሺ ቴንክ ዩ አመሰግናለሁ። ብዙ እውነቶችን በጥንቃቄ አውጡልኝ። ቴንክ ዩ እናቴ በጣም አመሰግናለሁ። የመጀመሪያው ነገር ህዝብ እንዲረዳው የምንፈልገው ነገር ኢምፓቲ የሚባል ነገር አለ። ማለት ሰዎች በነዛ ሰዎች ቦታ ላይ ሆኖ ችግሮቻቸውን መረዳት ቢችሉ፣ ለምሳሌ ያክል ቤተሰቦቹ መተው አዝነናል፣ ተጎድተናል፣ ወንድማችን በሞቱ ይሄን አተናል፣ ሚዲያ ላይ የሚወራው ነገር ትክክል አይደለም፣ ትክክል አለመሆኑ እኛን ጎድቶናል፣ የገንዘብ ጉዳይ አይደለም፣ እየታመምን ነው ሲሉ ህመማቸውን አንደርስታንድ አድርገን በነሱ ቦታ ላይ ሆነን ችግሩን ለመረዳት መሞከር አለበት። መጀመሪያ ህዝቡን ጠይቀው ይሄንን ነው። ወንድሞቹን እህቶቹን የመጀመሪያ ተጎጂዎች ናቸው። በነገራችን ላይ እደግመዋለሁኝ፣ የመጀመሪያዎቹ ተጎጂዎች ወንድምና እህቶቹ ናቸው። ወንድምና እህቶቹ ለምን ካልች ወንድምና እህቶቹ ዕለት ዕለት አጠገባቸው ነበሩ። ልጆቹ ይቀጥላሉ። ልጆቹ እንዴት ልጆቹ ሁለተኛ ሆኑ የሚል ጥያቄ አይምሮ ላይ እሱ ነው ያለው። ሊፈጠር ይችላል። ወንድም ሆነ ከባለቤትና ከልጅ በጣም ጥሩ። ሁለተኛ ሊሆን የሚችለው ከልጆቹ ጋር የነበራቸው ግንኙነት ነው። ልጆቹ በጣም የሚወድ አባት ነው እንደነገርኩሽ፣ በጣም የሚያፈቅር አባት ነው። በጣም የሚያፈቅር አባት ነው። በጣም በተቻለው አቅም ይጠብቃቸው ነበረ። ይሄ አሁን ሚዲያ ላይ የተካሄደ ያለው ነገር ግን አየሽ፣ ተጎጂዎች ናቸው ያልኩሽ ያሉት ኢትዮጵያ ውስጥ አዞን ሆነው በጣም ብዙ ሰው የሚያገኛቸው ዕለት ዕለት የሚጋፈጡት ዕለት ዕለት ከነገርየው ጋር የሚጋፈጡት ወንድምና እህቶች ስለሆኑ ነው። አሁን ነገርየው ቤተሰብ የልጆቹ አንሰው አይደለም፣ ልብ አድርጎ ስለሚያንሱ አይደለም። ነገር ግን ዕለት ዕለት ልክ ከበራቸው ሲወጡ ከማህበረሰብ ጋር የሚገናኙት ቤተሰቦቹ ናቸው፣ ወንድምና እህቶቹ ናቸው። ከሀዘኑ ጋር ፊት ለፊት ትሪገር የሚያደርጋቸው መዓት ነገር አለ። ልጆቹን የሚያደርጋቸው ነገር አለ ወይ? ነፃነትን በማያውቀው ትውልድ ውስጥ ነው የሚያድጉት። አባታቸውን በማያውቀው ትውልድ ውስጥ ነው የሚያድጉ ልጆቹ። ግልጽ ነው። የልጆቹን ነገር እያሳነሱ አይደለም። ልብ እንድታደርጉልኝ እፈልጋለሁ። አይደለም፣ በተአምር አይደለም፣ አደራችሁን አይደለም። የኔ ፖይንት ምንድን ነው እያልኩ ያሉት እነዚህ ሰዎች ግን ወደ ማህበረሰቡ ዕለት ዕለት ወንድም ቢሆን አይተሽዋል፣ እራሱ ነፃነትን ነው የሚመስለው። አሁን ምን ማለት ጀመረ? አይደለሁም ማለት ጀመረ። ወንድም ሆነ አይደለሁም ማለት ጀመረ። አየሽው ምን ያክል ጫና እየደረሰበት እንደሆነ፣ ምን ያክል በቃ እየተጎዳ ነው ያለው፣ መኖር እያቃታቸው ነው። ስለዚህ ሰዎች መጀመሪያ ይሄንን እንዲረዱት እንፈልጋለን። የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ምንድነው? ሁለተኛው ነገር በዛኛ በኩል ለምሳሌ ያክል አስናቀ ንጉሴ ሁለተኛ ሚስቱ እንዳልክ የተሰራው ፕሮግራም ትክክል አይደለም ያለው እውነት ይሄ ነው ከተባለ ኑና እኩል ነገሩን አብረን እናጥራ። እውነት አላችሁ። ከአስናቀ ጋር አውርቻለሁ። የሚገርም እውነት ነው የነገረኝ። ያንን እውነት ግን ለኔ ብቻ ቢነግረው ትርጉም የለውም። ናና አብረን ወደ ምን እናጥራው? ወደ ሚዲያ እናምጣና እናጥራ። አብረን በደንብ እናጥራ። አብረን እናጥራውና ክሊር ሲሆን መስመር ይዛል ማለት ነው። ይሄ ነው መሆን ያለበት። ስለዚህ ህዝቡ የተቆረጠች ቪዲዮ አይቶ ባይወሰን ሙሉ ታሪኩን ቢመለከተው ኢምፓቲ ቢኖራቸው ቢረዱት የነሱን ሐዘን ቢረዱት በጣም የሚገርም ነገር እኮ ነው የተናገረው ወንድሙ። እኔ ወንድሜን ያጣሁት አንተ የምታደንቀው ሰው ነው ያጣው ነው ያለኝ እኮ። አየሽው የማደንቃቸው ሰዎች እኮ ሞተዋል፣ እረስቻቸዋለሁ።
በጣም ብዙ ማደንቃቸው ሰዎች ሞተው እረስቻቸዋለሁ ሆይ የኔ የቅርብ የሆነችው እናቴ ግን ሞታ ዛሬ ማስታውሳታለሁ። ዛሬም ስተኛ እኮ ያመኛል። ዛሬም ህመሙ አለ ውስጤ። ኦኬ። ስለዚህ የቅርባችሁ ሲሆን ሌላ ታሪክ ነው። ወንድሞቹ ከኢትዮጵያውያኖች በላይ ተጎድቷል። ከአድናቂዎቹ በላይ የተጎዱት ወንድሞች ናቸው። ቤተሰብ ነው። ለምንድነው ከገንዘብ ጋር የምናገናኘው? ለምንድነው ከብር ጋር የምናገናኘው? በተአምር አይደለም። ስለዚህ ፕሮግራሙን ከመጀመሪያ እስከ መጨረሻ ይስሙትና የገባቸውን እውነት ይናገሩ። ኃላፊነቱን ለህዝብ ሰጥቻለሁ። እኔ ግን እውነታው ይሄ ነው። በቅድዬ በዚህ መንፈስ ነገሮችን እንመልከተው። ባላንስ ለማድረግ እኔ ዝግጁ ነኝ። ይምጡ፣ ቁጭ ብለን እውነት እናጥራ። እኔ የሚሰማኝ ነገር ልንገርሽ። ማነው አስናቀም ሆነ ሚስቱ ሌላ ጣቢያ ላይ ሌላ ፕሮግራም ላይ ሄደው የኛ እውነት ይሄ ነው ቢሉ አይገባኝም። ለምን መሰለሽ? እኔ ጋር በቂ የሆነ መረጃ አለ። ማለት ዝም ብዬ አይደለም ማውራት፣ በቂ ማስረጃ ይዤ ነው ማውራት። እምጠይቃቸው 10,000 ጥያቄ አለ። ብዙ እምጠይቃቸው ጥያቄ አለ። በደንብ የተረዳሁትና የገባኝ እውነት አለ። ክሊር ለማድረግ ይመቸናል ብዬ አስባለሁኝና ይምጡ፣ ዝግጁ ነኝ። በደንብ ክሊር እናደርገዋለን ማለት ነው።